የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ባለፈው ሳምንት ብርክቲ የሰይፉ የኢቢኤስ እንግዳ ነበረች። እንዴት አገኛችኋት ብርክቲ? በሳምንቱ ልዩ መዝናኛ ዝግጅት ላይ በተለይ በ15 ዓመቷ የታደገቻትን ሴት እፈልጋለሁ ብላ ነበረ። ልክ ፕሮግራሙ እንደተላለፈ ከአሜሪካን ተደወለልን። ስለዚህ በዙም ልናገናኛቸው ወስነናል። ስለዚህ ሞቅ አርጋችሁ ወደዚህ እስኪ ብሪክቲን እንደገና ጋብዙልኝ። ብሪክቲ ወደ መድረኩ። ደንበኛ አልኩኝ። አይ ነው ተመላላሽ ታካሚ ነው። ለተመላላሽ ታካሚዋ ብርክቲ በእናታችሁ። ምክንያቱም እዛ ካሜራ ላይ ነው አስታውሳለሁ። 15 ዓመት ላይ ያለው ከሐዋሳ ወደዚህ ስመጣ በቃ ያረጋችልኝ አይኔ ላይ ያለ ያረጋችልኝ ነገር ምናምን አልሽ። በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። አንድ ሴትዮ ናት። ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት እና ከልጇ ጋር ነበር ያሳደረችኝ ለአንድ ሳምንት ሙሉ። ምን አይነት ሴት እንደሆነች አላቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድረበት የለም፣ ማቀበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላቅም። እውነት ለመናገር ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታቅበት ሀገር አዲስ አበባ ላይ መተህ ከዛም የምታድርበት የለም። ከአሜሪካን ሀገር ተደወለልኝ። ከ7 ዓመት በፊት አሜሪካን ሄዳለች። በዙም ያገናኙናል፣ እናወራታለን። ግን ቃለ መጠይቁ እንዴት አገኘሽው? እንዴት ነበረ? እንዴት አገኛችሁት? አንድ ለየት ያለ ያየሁት አስተያየት ብርክቲ 27 ነኝ ትላለች እንጂ ከቃለ መጠይቁ የገባኝ 63 እንደሆነች ነው። ለ63 ዓመቷ ብርክቲ ተስላለች ለማለት ነው። አዎ በጣም ጥሩ ነበረ። እውነት እኔም እንደዚህ አልጠበቅኩም። እንደውም አንድ ዶክተር ያለውን ነገር ሁሉ አስታውሳለሁ። አንቺ የሰሚራን ቃለ መጠይቅ ካየሽ በኋላ ነው አይደለ በ15 ዓመትሽ ያጋጠመሽ ነገር ክሊክ ያደረገው? ይህ በራሱ ሕክምና ላይ ያለ አንድ ዶክተር ሲናገር አይተሽዋል? ትላንትና ማታ መጥቶልኝ ነበረ ቲክቶክ ላይ አይቼዋለሁ። ምናልባት በጣም የአእምሮ ጤና ላይ የሚሰራ ዶክተር ነው። በጣም ታዋቂ ዶክተር ነው። ስለ ብሩክታይት ሽመልስ አንድ ነገር ለመናገር ነው የመጣው። ሰይፉ ላይ ቀርባ እንግዲህ በቀደም ያደረገችውን ቃለ መጠይቅ አይቼዋለሁ። ሌላ ሴት ደግሞ መልካም ሆናላት አስጠግታት ምናምን እሱን ታሪክ ሳይ ስቅስቅ ብዬ አለቀስኩኝ አለች። ከዛ በኋላ ስቅስቅ ብዬ ሳለቅስ ለምንድን ነው ይሄ ነገር ግን የነካኝ እንደዚህ እንዴት ላለቅስ ቻልኩኝ ብላ ከዛ ራሷን መመርመር ጀመረች። ራሷን ስትመረምር ለረጅም ጊዜ ትዝ ብሏት ማያውቀው ነገር ድንገት ሪሰርፌስ አደረገ፣ ብቅ አለ። ይሄ እንግዲህ በሳይኮአናሊሲስ ሲግመንድ ፍሮይድ በ1914 ፐብሊሽ ያደረገው አንድ ፔፐር ነበረ። ሪመምበሪንግ ሪፒቲንግ ኤንድ ወርኪንግ ስሩ ይባላል። ሰዎች ሲናደዱ፣ ሲከፉ ወይም ሲጨነቁ በአብዛኛው ፊት ለፊት ያለ ነገር አይደለም የሚያስጨንቀን፣ ውስጣችን ያለው ነው። እንዴት ነው ያንን ነገር የምንረዳው የሚለው ነገር ነው ጭንቀት የሚፈጥርብን፣ የሚከፋን ወይንም ደግሞ የሚያናድደን። የሰሚራን ቃለ መጠይቅ ስላየሽ ነው ያን ነገር ክሊክ ያደረገብሽ? አዎ ሁሌ ባታስታውሰውም ታስታውሰዋለህ። ግን ሞሪያኛው ደግሞ አለቃቀሴ ግራ ገብቶኝ ነው። ገብቶሃል? የሆነ የተነካው ያህል ነው የተሰማኝ የነበረው የዛን ሰዓት ነው ሳስታውስ። ይሄን ሁላ ዓመትም ኢንተርቪው ላይ አመስግኛትም አላውቅም ነው። የሚገርመው ልክ ያንቺ ቃለ መጠይቅ ደግሞ እንደተላለፈ ሰሚራ ከጃፓን ደወለችልኝ እና ስልኳን እባክህን አለችኝ። ስልክሽ እንደሰጠዋት አስታውሳለሁ። ተደዋወላችሁ? አዎ ደውላልኝ ነበረ፣ ግን በቃ ማውራት አልቻልኩም። እኔ በጣም ኢሞሽናል ለምን እንደምሆን አላውቅም። እንደዚህ አይነት ነገር ላይ
ዝም ብለን በቮይስ ነው ያወራነው፣ በቴክስት ተጻጻፍን። ማውራት በጣም ፈልግ ነበረ ግን እውነት አልቻልኩም። በቃ ቮይሷን ስሰማ ምናምን በጣም እያለቀስኩ ነበረ። የሰሚራን ምንድነው አሁን እሷ 32 ዓመት ስለሆናት ከዚህ ከወጣች አታቀኝም ራሱ ጭራሽ ሰው ነው የላከላት የነበረው። ያው የኛ ታሪክ 12 ዓመት ነው። እኔ ወደዚህ ከመጣው ራሱ 11 ዓመቴ ነው። አታቀኝም ራሱ ሶሻል ሚዲያ ላይ ሰው ሲልክላት ነው ያወቀችኝ። እና በእንደዚህ አይነት ሴት አሁን ደውላ እሷ መደነቅ በሷ ጎበዝ ነሽ መባል የምነግርህ አይደለም ሰይፍዬ። ሁለታችሁም አንድ አይነት ቻፕተር ላይ ነበራችሁ። የሷ ለየት የሚያደርገው መደፈሯ፣ ከዛ ደግሞ ከባድ ነው የሷ በጣም ከባድ። ያንቺ ደግሞ የሷ ታሪክ እንዳይሆን ያደረገችው እኮ ዋናዋ ቁልፍ ሴት ደግሞ እንዲህ በአደባባይ ፈልግሻለሁ ያልሻት ሴት ነች አይደል? ምንም ጥያቄ የለው። በትክክል ብዙ ጊዜ አይታችሁ እንደሆነ ልጆች ይጠፋሉ። አሁን ድረስ እኮ ልጆች ይጠፋሉ ታዳጊዎች። እና አንዳንዱ ልክ በጉልበት ብዝበዛ ሊሆን ይችላል፣ አንዳንዱ ደግሞ ከወሲባዊ ጥቃት ጋር ሊሆን ይችላል። እነዛ ልጆች ህይወት እየተመሰቃቀለ ይሆናል። ያንቺን እንግዲህ ብዙዎችን ያስገረመውና ልብ የነካውም እንደዛ አይነት ሰው ከመሆን ደግሞ እንዲህ አይነት ሰዎች አሉ፣ የጠፋ ልጅ ሲያገኙ ወደ ቤት ተመለስ የሚሉ በጣም በጣም በጣም። ስለዚህ አሜሪካን ሀገር በስካይፕ እናገኛቸው ዝግጁ ናቸው? ምክንያቱም ስማቸውን አላስታውስም ብለሻል አይደለ? ሰማራ የህፃኗን ስም ነው የምታስታውሰው። ይህንን ደግነት እና ጥሩነት ላንቺ ያደረጉት ሴት ስማቸው አዜብ ገብረ መስቀል ነው። ለወይዘሮ አዜብ እስኪ ሄሎ፣ ይሰማል? ሰላም ሰይፍሻ፣ እንዴት ናችሁ? ብርክቲ እንዴት ነሽ? ባለፈው ሳምንት ያየነው የቀረበው ሾው በጣም ደስ ይላል፣ አይቼዋለሁኝ። ስለኔ የገለሽው ነገር በሙሉ በጣም ደስ ብሎኛል። በጣም አመሰግንሻለሁ። ቴንክ ዩ በጣም ነው። ቆይ አይዞሽ፣ እሳቸው ናቸው ራሳቸው ናቸው? ያው ረጅም ዓመት ስለሆነ ቀይ ነበረች የዛ ሰዓት ትንሽ አሁን ጻየም ነገር ብላለች። ካሜራውን መሰለኝ አላውቅም። ስለዚህ በአካል እናረጋግጧ። ወይዘሮ አዜብን ወደ መድረኩ እስኪ ባካችሁ። አይዞሽ። ይሄኔ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ። ብርክቲን አጠንክሯት። ብርክቲ አይዞሽ፣ 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 አይዞሽማ። አንገት አይዞሽ፣ 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 አይዞሽ። እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታች የሚያስለቅስሻል እንደኔ ነሻ? አዎ ታይተሃል። አንተም ደስታ አንተም ትንሽ ይከብድሃል። የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም ዓመታት አይደለ? እንደ 12 ዓመት 12 ዓመት በጣም ብዙ ነው። በጣም ብዙ ነው 12 ዓመት። እኔ ግን ሁሌ አይሻለሁ። አንቺማ ሁሌ ታይኛለሽ። እውነት ነው። ስታያት ምን ታያለሽ? በጣም ደስ ይለኛል። በጣም ታስታውሻታለሽ? አዎ በጣም። በምን ነበር የምታስታውሻት? በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም ነው? አዎ አውቶቡስ ላይ ነው ያገኘኋት። አንዴ ትንበላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው 1-2 ቀን እዛ ቆይቼ እየተመለስኩኝ በዛ ሰዓት ነው ያገኘኋት። ማለት አሁን ብዙ ጊዜ ልጆች አሁን ድረስ ይጠፋሉ። አዎ። እና አንቺ ልጅ ነበረሽ
በጣም አሁን ለአቅመ ስራ ያልደረሱ ሰዎችንም በተለይ በዛ እድሜ ሲያገኙ አባብለው ኧረ ነይ ነይ ምናምን ብለው ጉልበት ብዝበዛ አለ፣ ብዙ ነገር አለ። ምን ሰማቸው ታሪኮች አለ በጣም ብዙ ነገር። አዎ ግን አንቺን እኔ በጣም የወደድኩትና ያደነኩሽ ልጅም ስላለሽ እንደ ልጅሽም አየሻትና ልጅ ናት ራሷ በጣም ልጅ ናት። ተመለስ ስትመጣ ዝም ብላ ማለት ከሐዋሳ ወደዚህ ስትመጡ ምንም ማድረግ አልቻልሽም? ያው አብራችሁ መጣ? አዎ አብረን ነው የመጣነው። ስንመጣ ያው ያለቀሰች ንክ እንደዚህ ያለቀሰች አታልቅሽ፣ ምን ሆነሽ ነው? አታልቅሽ፣ ምን ሆነሽ ነው? መናገር አልፈለገችም። በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ እሺ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለችም። ታለቅሳለች ብላት ምንም በቃ መብላት አልቻለችም። ተመለሰ ምግብ። ከዛ ገባን። በቃ ልክ እንደ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ያለ ነበር። አሁን ቆየት ነው የምትሄጂው ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም እንደዛ አይደለም፣ ቆይ እንድንረጋጋለን ቤት እንድረስና እኔ ጋር አረፍ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። እሺ በቃ ከዛም በኋላ ያው ቤት ውስጥ ገባ። የአድራሻ ግን ለውጥ አለ ሰማሁኝ። አዎ እሷ ባለፈው ስትነግረኝ ልደታ ምንድነው ልጅ አይደለችም እና ጭንቅላቷ ላይ ያለው ልደታ የሚል ነገር የግንቦት ልደታ ዕለት ነው እና አሁን ግንቦት ልደታ አለብኝ በረንዳ ላይ ቡና እናፈላለን ምናምን እያልኩ ነው ይዣት የሄድኩትና ትዝ ይልሻል በረንዳ ላይ ቡና አፍተን ምናምን ፏስ ነው። ቤቱ ግን ነው ትዝ የሚለኝ ግቢ ያለ ከዛ የተለያዩ ቤቶች አሉ ደረጃ ነገር አለ እና ያ ልደታ የሚለው ነገር እሱ ነው የቀረው ማለት ነው እንጂ ሰፈሩ የት ነው? ሰፈሩ ዘነበወርቅ ታቦት ማደሪያ ወይራ ሰፈር። ወይራ ሰፈሩ እህት ነበረችሽ ልታገባ ያለች የዛ ሰዓት ልታገባ ነበር። አግብታ አዲስ አግብታ አሁን እንግሊዝ ሀገር ናት። እሷ ናት እንደውም የደወለችልኝ እሷ ነች ለኔ። እሷ ናት አሁን የምትላት ልጅ አሁን ብርክታይት የምትፈልጋት ሴት የኔ እህት ነች እና የምትገኘው አዲስ አበባ ነው። ቁጥሯ ይኸውላችሁ ብላ የላከችልን እሷ ነች። አዎ ሰማር ለማየት ጓጉታለች። ሰማር እሷን ስታያት በጣም ተረጋጋች። ከእሷ ጋር መጫወት ጀመረች። ሰማር ይዛኔ 4 ዓመት ልጅ ናት። ጎበዝ ነች። አሁን ትልቅ ሆናለች። የ4 ዓመት ልጅ ናት። ከእሷ ጋር ስትጫወት ተረጋጋችልኝ እንጂ በቃ ተረብሻ በቃ ያለ አይደለ ከቤት ወጥታ አታውቅም። የቤት ልጅ ናት። እንደዛ ታስታውቃለች። እዛም ደግሞ ቤተሰብ እንደሚያስብ ደግሞ እኔም አውቃለሁ። ከዛ ለእናትሽ ነው ለአባትሽ ለማን ልደውል አሁን አልኳት። እሺ ያው ፍራቱም አለ ኖ አትደውይብኝ አለች። ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ የሕክምና ላይ መሰራታለች አይደል? ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለች። እሺ ኦኬ አልኩ። ስልኩ ተቀበልኩና ለሷ ደወልኩ። እንዳታስቡ ብርክታይት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። እሺ በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ አዎ ከዛ ያው ያን ያህል ለመርዳት መቼም ጠይቅልኝ። እኔ ብዙ እንደዚህ ማውራት እና አልችልም። ሰይፍ ምን ልጠይቅልሽ? አይ በቃ ሰው እንዴት ዝም ብለህ አንስተው እኛ እንኳን አሁን አንስተህ ዝም ብለህ ወደ ቤት አስገብተህ እንትን አትልም ማለት ማንም ሰው ቢሆን አንደኛ እኔ ልጅ ያለችኝ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም ወጋችንም የኢትዮጵያዊነት መለያው ይሄ ነው እያለች ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ።
ፋስት ፔይ ከብርሃን ይፈጥናል። እዛው ሙሉት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ እንግዲህ አንድ ሳምንት አንቺ ቤት ተቀመጠችና እንዴት ነበር ማለት ስታግባቢያት? በሷ እድሜ አሁን 15 እኔ ሞኝ አውቀዋለሁ። ሁሉም ሰው የፋየር ኤጅ ስሜት አለ። የኔ ያጎቴ ልጅ ሻንጣ ይዞ በ15 ዓመቱ በቃ የሆነ ነገር ለምን ትናገሩኛላችሁ ብሎ ማለት ነው። እንዲህ በቃ የሆነ አለ ያ እድሜ ትንሽ አስቸጋሪ ነው። በምን ካልም ማረግሻት? በምን አግባብተሽ ሸኘሻት? በቃ ያው አሁን እናትሽ በጣም ትጨነቃለች፣ አባትሽ በጣም ይጨነቃል፣ ቤተሰብ ይጨነቃል። መሆን የምትፈልጊውን ነገር እነሱ ያደርጋሉ። እነሱ እንዲህ በቃ ይሄ ያለ አይደል ያው የቤተሰብ አይነት ምክር እና በቃ ያንን ነገር ያደርጋሉ። በእርጋታ በቀስታ ነው የምትፈልጊው ቦታ ትደርሻለሽ። ያው እንደዚሁ አንዳንድ በቃ ስታጫውተኝ የምትፈልጋቸውን ነገሮች ምናምን አዲስ አበባ መምጣት የምትፈልግበትን ህልሟ ታዋቂ አክትረስ መሆን ነው ትል ነበር አለች። ከዛ በኋላ እኮ ሄዳ ተመልሳ ስቶቭና ድስት ይዛ መጣች። እሱ ላይ ነው በቃ እሱን አላወኩም፣ ግን ስቶቭ ላይ አይዞሽ አንቺ አታልቅሺ በቃ አንቺ ደስ ይላል እኮ ደስ ይላል። በጣም ደስ የሚል ነው። እንደነገርኳችሁ ነው። እኔ ደስታን የሚያስለቅሰኝ ማለት ታዲያ ሌላ ምን? አሁን እኮ እኔ እኮ ተርፌያለሁ ነው። ባልተርፍ ቢሆን የሀዘን ነው የማለቅሰው። ገባ? አሁን ግን አንዳንዴ በቃ መልካምነት እንደዚህ አይነት መልካም ሰው አላውቅም፣ እውነት ከፈጣሪ ነው የምታገኘው ነው። እኔ ምንም ከኔ ሳይሆን በቃ ፈጣሪ ነው ይህንን ነገር የሚያሳይሽ መልካምነትሽን። አይ ያም ብቻ ሳይሆን በቃ እግዚአብሔር በእኔ ተመስሎ ያው ፕሮቴክት ሊያደርግሽ ከፈለገ ይልካል ላከ በቃ የዛች ሰዓት ደግሞ እኔም ባልኖር ሌሎች ደግሞ ይኖራሉ እንደኔ አይነት ኮሺ አሉ። አለ እኮ ስላልተወራ ነው እንጂ እኛ የምንታወቀው በዚህ ነው። ደስ ያለኝ ነገር ምንድነው ያው እግዚአብሔር በሰዎች ላይ ያጥራል። መልካምነት ግን የቱ ጋር እንደሚከፍለን አናውቀውም። አሁን እንደው ባንጀት በጥጋችን አስበነዋል እንደዚህ እንገናኝና እናወራለን ብለን፣ ግን እዛች ጋር የተደረገች መልካምነት ዞራ ይኸው በሚሊዮኖች አይለያለች። መልካሙን እውነት የለምና ወይዘሮ አዜብ ልክ የብርክቲ ሾው እንደተላለፈ ሌላም የእሷ ደግነት በብርክቲ ብቻ አይደለም በእኔም ነው ብላ አንድ የተጻፈ መልእክት አይቼ ነበርና የተላከ ለእኔ ምን ልክ እንደዚሁ ያደረገችልኝ ጉዳይ አለ። እኔም አንብቤያለሁ። አይ ለነገሩ ለአንድ ሰው ብቻ አይደለም እውነት እንደዛ ብትሆኚ ነው። አይ ባህሪ እኮ እንደዛ ነው። አንዴ ዘሎ የሚመጣ ነገር እኮ አይደለም። በቃ ማንነት ነው። በመልካምነት ውስጥ ላይ ትመላለሻለች። ያው እንግዲህ ከቤተሰቦቻችን የወሰድነው አንዳንድ ነገር ይኖራል። ያንን ይዘን እናድግና እንደዛ የመሆን እንትኑ ይኖራል። ስለዚህ ሰጣራ እስኪ ይሄን ፎቶ ልጅ ይዘሽ ክርስትና ይመስለኛል። እስኪ ስለዚህ ፎቶ ንገሪ። ይሄ ቤይሩት ነው፣ ሊባኖስ ቤይሩት ነበርሽ? አዎ። በምን ጉዳይ? በስራ። ይሄ ልጄን እዛ ነው የወለድኳትና ክርስትና ሳስነሳ ያቀፈቻት የክርስትና እናቷ ናት። ጓደኛ ማለት አልችልም፣ እህቴ ናት። ሰማሃር ነች? አዎ፣ እቺ ሰማሃር ናት። ዋው! ያቀፈቻት ሉሊት ተስፋዬ ትባላለች። የሰማር ክርስትና እናት ናት። ምን ያህል ጊዜ ቤይሩት ኖርሽ? ወደ 15 ዓመት። 15 ዓመት? ጥሩ ሰዎች ጋር ነበርሽ ማለት? በጣም 10 ዓመት አንድ ቦታ ነበርኩ። የሚገርምሽ በጣም የሚገርሙ እህቶች አሉና አረብ ሀገር ላይ በጣም ትልቅ መስዋዕትነት ከፍለው ቤተሰባቸውን የሚያኖሩ የነበረውን ህይወት እንዴት ትገልጪዋለሽ አንቺ? ለእኔ በጣም ቆንጆ ነው የምለው። ብዙ ነገር አድርጎልኛል ቤይሩት። በጣም ብዙ ቤተሰቦቼን አኑሬያለሁ፣ ቀይሬያለሁ ማለት እችላለሁ። ብዙ እህቶቼን ረድቼበታለሁ፣ ልጄን አግኝቼበታለሁ። በጣም በቃ ለእኔ በጣም ሁለተኛ ሀገሬ ብለው አላፍርበትም። ቤይሩት ላላችሁ እንግዲህ ከዛ ነው የመጣችሁ ወገሯ። ሲኮሩብሽ ዝም ብዬ ይታየኛል። ምክንያቱም ሲጽፉ ነበር የተለያዩ መልእክቶችንና አንደኛው ይሄ ነው። ሰላም በብሩክታይት የተነሳችው ደግ ሴት የተባለችው አዝዬ ያው አዜብ ለማለት ነው። አብሬያት በስደት
23 ዓመት በላይ ኖር ያለው ከተዋወቅን ከሷ የመጣ ደግነት ነው የሆነው። አባቴ ታሞብኝ ድረሺ አሞኛል ብሎ በደወለኝ ጊዜ ገንዘብ አልነበረብኝም ነበርና እንደ ብሩክታየት ሳለቅስ ደረሰችልኝ እና ለብሩክታየት ብቻ ሳይሆን ለኔም የችግር ጊዜ እናቴ ነች ይላል አስተያየት። ታስታውሻለሽ? አስታውሳለሁ። ማን ናት? ብዙም አንተዋወቅም ነበረ። ከዛ በኋላ ነው ያው ወደ እህት የሆነችው። አባቷ ታመው ያው ድረሺ ተባለች። በዛ ሰዓት ላይ ስራ አልነበራትም፣ ለጊዜው ስራ አልነበራትም እና ምንም መሳፈሪያው ለፕሌን ይፈልጋለች። ብዙ ልጆች እኔ ጋ ይመጣሉ፣ ያርፋሉ፣ ምን ይላሉ እና በቃ ያንን አዋተን ምናምን ለሷ ትራንስፖርት እንዲሰጥ ወስጄ ሰጠኋት። እንደገናም ደግሞ አንዳንድ ጊፍቶች ምናምን አድርጌ ሰጠኋት። ከዛ በኋላ በቃ በጣም አለቀሰች። እንደሷ እንዴት አታቂኝ እንዴት ምናምን አለች። ያው በቃ እና ደርሳ ስትመለስ በቃ እህቴ ነሽ አለች። እህት ሆነን ከእህትም ቤተሰብ በጣም ከእህቶች የማለያት እህቴ ናት። አሁን ለእኔ በጣም ጠቃሚ የልጅ አሳዳጊ ናት። ዋው ደስ ይላል በጣም። ምናልባት ሰማህርን ለማየት ጓጉተሻል መሰለኝ። እኔ ራሴ ለማየት ጓጉቻለሁ። ምን ያህል አድጋ እንደሆነ ሊያት እስኪ። ያኔ ስንት ዓመቷ ነበር? 4 ዓመት። 4 ዓመቷ። እኛ ገና ከመጣን 6 ወራችን ነበር። የዛኔ ቀይ ነበር እንዳንቺም። እሷ ደግሞ ነጭ ናት፣ ፀጉሯ በጣም ረጅም ነው። በደንብ በቃ ስዕል አለ። እንደውም እሱ ሰማር ሲል ነው ሰማር አይደለም ሰማር ነው። ሰማር ነው። ኢቭን ሰማር እንኳን አይደለም። እና በደንብ ነው። አይገርምሽም? ካንቺ ይልቅ ልጅ ስለሆነች የልጅሽ የልጅ መልኳም በደንብ በቃ ቀይ፣ ፀጉሯ ጥቁር ረጅም። እንዴት ተቆርጣለች ወይ? አሁንማ ያው ፋይሬጅ ሰማርን እስኪ ወደ መድረኩ ጋብዟት። ሰማር ሃይ በያት አንቺ። ሃይ ስታምሪ። እናመሰግናለሁ። የእውነት በቃ እሷ ናት ትምጦር ያዩዋት አስታውሳለሁ በደንብ። በቃ ከአንቺ አሁን እሷን በደንብ እሷ አልተቀየረችም። ያው ነው የኔ ቆንጆ። እንዲህ ነበርሽ ህፃንም ሆነሽ በጣም ውብ ነበርሽ። የእውነት አመሰግናለሁ። ዋው ታምራል። በጣም ነው የምታምረው። አሁን የሚባለውን ታሪክ ሰማር ታውቂ ነበር አንቺ? አዎ አውቃለሁ። ተይ እንጂ 4 ዓመትሽ እኮ ነው። አይ ሳድግ ቲቪ ላይ ሳያስ ምናምን ትነግረኛለች። እቺ ልጅ እኮ እኛ ቤት አንድ ሳምንት መታ አብራ እንጂ ከሷ ጋር ያሳለፍሽው ነገር ትዝ አይልሽም? አይለኝም። 4 ዓመት ስለሆነ አትጻና ግን የሁል ጊዜ እነግራታለሁ። እሷ ብርክታይት ትባላለች። አይሽ ስትሰራ እንደዚህ እኛ ጋር እንደዚህ ምናምን እንደዚህ አግኝቻት ምናምን እላለሁ እና ታውቃለች ታሪኩ። ስለዚህ እናንተ ቤት የሚከፈተው የብሩክታይት ፊልም ብቻ። አይ በጣም ነው የማስታውሰው። በቃ ያንን እኔ እንጃ በቃ ራሷ ጥንጧ ልጅ ነው ያደገችው። ጥሩ ገምተሻል። ሰማሪ ያንቺስ ምን ለመሆን ትፈልጊያለሽ? እኔ ወደ አርቱ ነው ማደለው። አቀፈቻት። አይደለም ይሄ መልክ ያስፈልጋል ሲጀምር ለአርቱ። አዎ መልክ ብቻ ሳይሆን እኮ ተሰጥኦም ይጠይቃል። አይ ችግር የለውም ይመጣል። ዋናው አለ። ምን አይነት አርቲስት? ፊልም አክትረስ ወይስ ሙዚቃው ላይ አርት ብዙ አይደል ዘርፉ? ወደ ፊልሙ እኔ ዝም ብዬ ሳስብ ከብሩክታይት ጋር የሆነ ፊልም ሲሰሩ ግድ ነው እንዴ ፕሮዲዩሰር ያደርጋል።
ርዕሱ ሁሉ መጣልኝ ታውቂያለሽ አብሮ አደጌ ነው ጭራሽ ስለዚህ አሁን የተማርሽ ነው አሁን የሰፈር ለውጥ አድርጋችሁ እዛው ነው ባህሪዋ አይቀየር ደግነቷ ሌላው ቀርቶ ሰፈሯ ሁሉ አይቀየርም እኔ ምንድነው ያየሁት በቃ ቀደም እንዳልኩት በተለይ ልጆችን ፈልግ ስናገኝ የጠፉ ልጆች እናገኛለን እኮ አሁን ያው ለፖሊስ ማስረከብ ለሚመለከተው አካል ግን ደግሞ ይዛነው ያለው ውስጡን የምንሰማቸው የተለያዩ ነገሮች አሉ ጥሩ ያሉን ሰዎች እጅ ላይ ወደቁ ጊዜ ደግሞ ህይወታቸው በአጠቃላይ ይበላሻል እና ለዛ እንደ ትልቅ ማሳያ ነውና ምን ነው አክስቴ በሆነች ነው ያልኩት አዜባንቺ ደግነት ያለበት ቤተሰብ ውስጥ ለመግባት ማለት ነው ሰማር እናትሽ እንዴት አየሻት ሌላ ሰው ብሎሽ አያውቅም እንደዚህ ስለደግነቷ ሁሉም ሰው ነው የሚለኝ አይደል ሲጀምር ስትታይም እውነት እንደዛ የደጋይ እውነቴን ነው አሁን እንደዚህ ስታወራት ምናምን አሁን መጀመሪያ ገና ያየኋት አይደል ልክ እንደዚህ ግን ቁጭ ብላ ስታወራ ምናምን በቃ ይገባሃል ይሄ ባህሪሽም መልክሽም ተግባርሽም ወደ ሲስተር ዘቢደር ነገር ነው ሲስተር ዘቢደር በሲዘን ደ የሲስተር ዘቢደር ሲስተር ነው የምትመስዩ ቴንክ ዩ ያርገኝ እንደሷ ያርገኝ ታውቂያታለሽ አዎ በጣም ሰው ትመስያለሽ ብሎሽ ያውቅ እስካሁን አልተባልኩም ካሁን በኋላ ብዬሻለሁ እኔ በቃ ሌላኛ የሰማሩ ደግነት አላት እናትሽ ይደግናት ለሁሉም ለምሳሌ ምን አሁን አንቺ ያየሽው ደግነቷ ሁሌም ቅዳሜና እሑድ እንግዳኛ ጋር አለ ሁሌም ባዶ ሆኖ ያቀመ ቤታችሁ የሚቀጥለውን ቅዳሜና እሑድ ይሄ ባንድ ይሄዳል ሰው ወዳድ ነች አዎ ብዙዎቻችን አሁን በቃ ኩየላላና በብዙ ነገር ወደ ራሳችን ወደ ምናምን ሆኗልና ከዘመድ ከወዳጅ ከጎረቤት ጋር ያለን ነገር እየላላና አዚጋ ግን የለም እኔ ብቻዬን መሆን አልወድም ኧረ ተይ አዎ አልወድም ሰው በጣም በቃ ብዙ ሰው አጠገቤ ቢሆን ብጋብዝ ምን ብል ደስ ይለኛል ምን አይነት ደግ ልብ ነው ያለሽ አይ በቃ ይሄ እንግዲህ አላቅም ስናድግም እናቴም አባቴም እንደዛ ነው ከቤታችን በጣም ብዙ እንግዳ አለ በጣም ያ ነገር ይመስለኛል በቃ ሰው ማጣትን አንፈልግም ሁላችንም ቤተሰቡ በሙሉ ሰው እንፈልጋለን እንወዳለን ያ ደግሞ ያው እንግዲህ አሁን ደግ ስናደርግ የሆነ ቦታ ላይ እንዴት እንደሚከተለን አናውቅም አዎ እኔ የሚገርመኝ እሱ ነው እንግዲህ በጣም ነው የገረመኝ ከዚህ አመት በኋላ እንዲህ አይነት ቦታ ላይ ቁጭ ላለው ብዬ አስቤም አላውቅም አንቺ አታልቅሽ አይዞሽ አያልፏል በመልካም አልፏል መልካም ሰዎች ነው በቃ ይገርማሉ እንትን አይደለም ወድቄ ቢሆን ራሱ እንደዚህ አላለቅስም እኔ የእውነት አይ በጣም ነው ማመሰግንሽ በዚህ አጋጣሚ በጣም ነው ማመሰግንሽ ውለታ ደግሞ የማይቆጣው ይሄ የምሳትረሽ ያስታውሰሽ ሁሉ ጊዜ በጭንቅላትሽ የሚመላለስ 12 አመት ሙሉ በጭንቅላትሽ የተመላለሰ ነው ይሄ ነገር ማለት እኮ ነው አዎ ምን ይሄ እንግዲህ ቀላል ነገር ሆነ እስክታገኝ ድረስ ነው ማለት ነውና አሁን የዲጂታል ጊዜ ነው ኢንስታግራም ላይ 1 ሚሊዮን ፎሎወር አላት ብርክቲ ተከታዩ ነሽ ሰማር አዎ እናት እኔ መከተልሻለሁ ከዚህ በኋላማ ቤተሰብ ነን እንዴ ምንም ሁሌም ተከታያታ አዎ እንደ እናትሽ ይሄንን ታሪክ የምትነግርሽ ከሆነ ይሄንን ነገር የአዜብ ልጅ ነኝ ብለሽ ለምን አልነገርሻትም እሱን ያላቅም ዝም ብለሽ መከተል ብቻ ነው ምትወስደው ላይ ካረጋል ሳታቂው ቤተሰብ ሆነሻል አይኑ በመንፈስ በስጋ ነው እንጂ የተለያያችሁት በመንፈስ አንድ ነበራችሁ አይደል ደስ የሚል ቤተሰብ ነው አንዱን ነገር ያስባል ማለት ልክ ነው ይህ ተራ መደብር አይደለም ከግዙፍ የኃይል ማከፋፈያዎች እስከ ውብ የቤት መብራቶች የሚያገኙበት የብርሃን ማዕከል ነው ኤቢ ዞን በመዲናችን አዲስ አበባ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን ህንጻ የተንቆጠቆጡ መብራቶች ይጠብቆታል ሁሉንም ምርጫ በአንድ ጣራ ስራ ሟልተናል ኤቢ ዞን
ለተጨማሪ መረጃ በ8976 ደውሉ። ኤቢ ዞን አድራሻ ኡራኤል ቤተክርስቲያን ፊት ለፊት። ኤቢ ዞን። ድምፃዊት ቤተልሔም ሸረፈዲን እንደ ጸደይ ጨረቃ ተውባ በየራሳቸው ክህሎት በደመቁት በከዋክብቱ ጥበብ ታጅባ ገና መስከረም ሳይጠባ ሳትፈካ አደይ አበባ የደስታ ጸዳል የተቀባ ደስተኛ የተሰኘ ምርጥ አልበም ጆሮአችን ገባ። ደስተኛ የድምፃዊት ቤተልሔም ሸረፈዲን አዲስ አልበም በኩራ ስትሪም። ኩራ ብርክቲ፣ ያው እንግዲህ ሐሳብሽ የሞላልሽ ይመስለኛል። በህይወትሽ የሚጠይቅሽ ብዙዎቻችን የብርክቲም ልብ በጣም ጥሩ አመስጋኝ መሆን እግዚአብሔር ወይዘሮ አዜብን ላከልኝ እንዲህ ማስታወስ ስንችል ያም ሰው እንዲመሰገን ብሎ አይደለም እኮ የሚሰራው፣ ግን አጋጣሚ ነው። በዛ ሰዓት እኔ እንዴት እንዳመሰግናት ተዘራየት መኪና ውስጥ ስንት አይነት ሰው ታገኛለህ ማለት አውቆም ሰው እንደዛ ብሏትስ ቢሆን ኖሮ በዛ ላይ የዛሬ 12 ዓመት ኢማጂን እንዴት ነው ጨለማ ምናምን እንዳሁኑም አይደለም። የሆነ ነገር ሆንኩ ብለህ ፖስት አድርገህ የሚደርስልህ ምንም በቃ እዛው የሆነ ነገር ኮንክ የሆነ ነገር ነው አለቀ። አሁን እኮ ሶሻል ሚዲያ ብዙ ነገር ወዲያው ማሳየት ትችያለሽ። የዛ ሰዓት ግን ምንም እኮ አይገኝም። በዛ ላይ አላቀው አዲስ አበባ አይቼው እኔ አላቀም። እኔ ብርም እኔ ያስኩም አይመስለኝም እንደው አላቅም። በቃ ግን ያው እውነት ልብህ ጥሩ ከሆነ ወድቀህ አትወድቅም። ሁሌ ፈጣሪ ይጠብቅሃል። ፈጣሪ ይጠብቃቸዋል። ቤተሰብሽ ላይ ተከስቶ አይተሻል። አሁን ከሰማር ከቤት ወጣች 15 ዓመቷ ላይ እንዲህ አይነት ታሪክ ስትሰሚ ሰማር እንደ ብርክቲ የሆነች ስታስቢ ብርክቲ ጫማ ላይ ሆነሽ ራሽ ስታይ ምን ያህል ላንቺ የሚያስተምር ታሪክ አለው ይሄ ጉዳይ? ሁሉም ሰው መጥፋት የለበትም ማለት ሁሉም ነገር አውርቶ የሚፈታ ነገር ነው እና ሁሉም ማለት በጣም ስለነበር ሊሆን ይችላል የተላለችው የጠፋችው። እኔ አሁን አድጌያለሁ ከ15 ዓመት። አሁን ስንት ዓመትሽ? 16 ግን እኔ እንጃ አውርቶ የሚፈታ ነገር ነው ሁሉን ነገር እና የቤተሰብ ሾው ስለሆነ ቤተሰቦች ቤት ሆኖ ስለሚያዩን እናትና አባት ምናምን ሆነው ሁሉም ቤት ያለ ጉዳይ ልጆች ልክ ሲያድጉ የሆነ ስሜት ይሰማቸዋል። በቃ ምናምን የሚባልበት ታይም አለና የሆነ ውጭ ወጥተው መሞከር ማየት ይፈልጋሉ። እና አሁን የብርክቲን ስታይ የብርክቲ አጋጣሚ ከልጅነትሽ ጀምሮ ሲነገርሽ ስለነበረ ላንቺ የጠቀመሽ ነገር አለ? አዎ ማለት እኔ የሆነ ነገር ለመሄድ ስፈልግ ምናምን ሁሌም እናቴን አማክሬ ነው ሁሉን ነገር ማረገው። እሷም ደግሞ ማለት ጥሩ ሪዝን ከሆነ ካመነችበት አከለክለኝም ምንም ነገር። ስለዚህ ምን ለሰውም ደግና ለምላጭ አይገርም። እግዚአብሔር ወይዘሮ አዜብን በልጇን የከፈላት በጣም ምክንያቱም በስነ ምግባር በቃ ውስጧም ላይዋም እንዲህ አማረች ልጅ የሰጠሽ ያንቺ ጥሩ መሆን ነው አይደለ? አዎ በጣም አመሰግናለሁ። እኔ እሱ ነው የገባኝ። አሁን ስትናገር 16 ዓመት ነገር አይመስልም። እሷም በስል ብላለች። የዘራኸውን እኮ ነው የምታጭደው። መልካም ነገር ስላደረገች ኦፍ ኮርስ በራሷም በልጇም እግዚአብሔር መልካምን ነገር ያደርግላታል። ምንም ስንዴ ዘርተ በቆሎ አታጭድም አይደል? የእውነት ስለዚህ የተዘራው ስንዴ አብቅሏል። ያየው ነበረ። የት ነው ይሄ? ቤይሩት ውስጥ ነው። እዚጋ የ1 ዓመት ልጅ ሆና ነው። እኔ እንደው መጀመሪያ አንቺ ትንሽ ደንገር ስትል ግራ ገብቶ ነበረ። ቀላ ብላ ነበረ የዛ ሰዓት። እኔ ያው ቀይ ነበረች፣ ከዚህ ደግሞ ወፈረት ነበር። 6 ወራችን ነው ከመጣን። 6 ወራችን ነው። ስለዚህ የቤይሩቱ ነበር ማለት ነው። ሻርፕ አድርገሽ እንደነበረ ላይክ ይሄ እንትኑ መኪና ውስጥ የነበረውን ነገር በደንብ አስታውሳለሁ። እኔ ግን ያንቺንም አይኪው አድንቄያለሁ ማለት በቃ ቅንድቧን ሁሉ ሳይቀር ነው። ቅንድቧ በጣም ያው የልጅ አይምሮ አይደለም፣ በጣም አስተውላለች።
አይ ማን እንዴ አታቀኝ ያደረገችው ነገር እኮ ቀላል ነገር እኮ አይደለም። እንደውም እኔ ስሟንም አለማስታወሴ የዛ ሰዓት ያው ስም አትጠያየቅም ገብታ የህፃኗን ስም ብቻ ነበር ስጠራ የዛ ሰዓት አብሬያት ነው ደግሞ የነበርኩት ማለት እንትንም አላረገችኝም። በቃ ከህፃንቷ ጋር ጫወታለሁ ምን እላለሁ ግራ ገብቶኛል ራሱ የምር ዲያሬ ላይ እንደዚህ አይነት ሰው አለ ወይ አይደለ ሰይፉ? እንዴት ነው አንዳንዴ ባይሆን ኖሮስ ብለህ ስታስበው ለዛ ነው የምታለቅሰው። የሆነ በቃ የደስታ ነው እንጂ አሁን ምን የሚያስለቅስ ነገር አለ? ግን በቃ ደስታ መቋቋም ትንሽ ይከብዳል። የሰሚራን ፕሮግራም አይተሽዋል? አዎ አይቼዋለሁ። ምን ተሰማሽ ያኔ? ማለት ሰሚራ በጣም እንደዛ ፈልጋ ማግኘቷ በጣም አድንቂያታለሁ። በቃ እንዴት እንደዚህ እያልኩኝ በጣም ነው በቃ 10 ዓመት የፈለገቻት። አዎ ያንቺን ራሱ ጸልይልሻለሁ ታገኛታለሽ ማለት ይሄን ያህል እንደራ እኔ ሰሚራ ራሱ ምን አይነት ሰው ማውራት በቃ አልችልም እኔ ጥሩ ለዛ ነው በቃ እንዴት አድርጌ የምር በቃ የኔን ሴትዮ 10 ዓመት ነው ፈልጌ ያገኘኋት ጸልይልሻለሁ ታገኛታለሽ ማለት ይሄ ከልቧ እንደራሷ አድርጋ ነው። ረብስማ አንዳንድ ሰው መልካምነቱ ግን ነገሩ ይታደሉታል እንጂ አይታገሉትም። ደስ ያለኝ በአንድ ሳምንት ልዩነት ወይዘሮ አዜብን ማግኘትና ከብርክቲ ጋር እንደዚህ ደስ የሚል ጊዜ ማሳለፍ በጣም ደስ አይልም? በጣም ይኸው አገናኝሽ ያለው ጥያቄ ካለሽ እስኪ። ኧረ አሁን ራሱ አልቅሼ ሜካፔ ተበላሽቷል። ይሄኔ ካወራው ይበላሻል። ምንም ማለት አልችልም እኔ እግዚአብሔር በቃ እኔ እንጃ ሙሉ ሐሳብሽን ይሙላልሽ። የእውነት በቃ በሰላም በጤና ኑሪ። ምንም ማለት አልችልም። ያው እንደዚች አይነት ልጅም አየ ገብቷል። እንደዚች የተባረከች ሆነ ረጋ ያለች ልጅ ናት ራሱ። ያው የሥራሽን ውጤት ታገኛለሽ። መልካም ነገር ስለሆነ የምትሰሪው እግዚአብሔር በሙሉ በመልካም ይከስሻል። ብዙ ጊዜ ኢንስታግራም ላይ አሁን አርሰናል ሲያሸንፍ ይሆን ነገር ትፖስታለች። ኳስ ትወጃለሽ አንቺ? አይ እግር ኳስ አታይ አላይ ምክንያቱም ኢንስታግራም ላይ እያየሁ ነበር አርሰናል ምናምን እያልሽ ስታብጂ ነበር። ኧረ ደግፋለሁ እያልሽ ነው። አላይም ግን ደግፋለሁ። አስከደደ ሁሉን ነገር እኮ አብረሽ መከተል የለብሽም። አይ አርሰናል አይደለም የምደግፈው ሊቨርፑልንም ደግፈው። እውነት እንዴት ሊቨርፑል ብዙ ጊዜ እንደውም ያንግ ጀነሬሽን ሲደግፍ አይቻል አቅም እንዴት አጎቴ ይደግፋል አልኩኝ እኮ ምክንያቱም እያየሁ ነበረ አርሰናል ሲያሸንፍ እንዲህ ያብደሽ ነበር አይደል? አሁን ደግሞ የዓለም ዋንጫ አለ። የማን ደጋፊ ነሽ? ያሸነፈው ዋንጫ ላይ እንኳን የለሽበትም አርሰናል ብቻ። እኔ ሁሌ ላሸነፈው ነው የምደግፈው። በጣም ሴሌብሬት ሲያደርጉ ስለነበረ አብሬያቸው እኔም የደስታቸው ተካፋይ ሆኜ ነው። ብዙ እንኳን የኳሰው አይደለሁኝም ግን ያለው ነገር በዓል ራሱ እንደዚህ አይደምቅም ነበር። በዚህ አጋጣሚ ብዬ ነው እኔም ሻምፓኛን ምን ላድርግ። ሻምፓኝ ከፈትሽ? ኧረ 3 ምናምን የከፈትኩሽ ሲያንሳቸው ነው ለአርሰናል ደጋፊዎች። ሊቨርፑል ደጋፊ ናቸው እና ያዜ ቤተሰብ ደጋፊውን ክለብ ቃኙ ከዛ አንጻር እንቀጥለን ሊቨርፑል ይባላል። ይሄ ቤተሰብ መቀላቀል አለ። እውነት በቀጣይ ዓመት እኔና ብርክቲ ሊቨርፑል ነን። ምክንያቱም ብርክቲ በጣም እንግዲህ ባለፈው ስንገናኝ እንደው ሰይፉ ሳትጠይቃት አሉኝ። አንበሳ እኮ አይደለም ሰው አንበሳ ታለምዳለች እና ይሄን እንዴት አልጠየቅካትም? እውነት የአንበሳ ግልገል ነው ብርክቲ? አዎ አንበሳ ግልገል ነው። እነዚህ ደግሞ ወላጆቹ ናቸው። የአንበሳው መሰለኝ እኔ አይደለም ታይላንድ ነው አይደለም? ታይላንድ ነው። የምር ነው። እኔ እንጃ ይሻላል። እኔ አልፈራም። እንደዚህ እንስሳ ይሻለኛል። በጣም የምትፈሪው እንስሳ ምንድን ነው? ምንም እባብ አለ ይዤ አለ እንደው ከዚህ በፊት ለምንድን ነው የቀረበችኝ እላለሁ። ወይዘሮ አዜብ የምትፈሪው እንስሳ አለ እንዴ? እኔ አይጥ አልወድም።
ተያያዥ ነው። አይጥ በረሮ ምናምን ብዙ እኔ አልወድም። ትፈራለሽ? በጣም ፈራለሁ። ቤት ከገባ ቤት ውስጥ አልሆነም። በመሀል እንደ እናትሽ ነሽ? ሁሉም ፈራለሁ። ሁሉንም ወደፊት እንደው ከአርቱ ጎን ለጎን ሌላ እንደው እንዲህ አይነት ሙያ ተምሬ እንዲህ መሆን እፈልጋለሁ የምትይው አለ? ቢዝነስ ማኔጅመንት መማር እፈልጋለሁ። ድርጅት አለኝ አላልሽም? እንዲህ ባለ እና ማኔጅመንቱ ታርገልኝ ሰማራ ማኔጅመንት ተቀጥራለች። አስቡት እስቲ ቤቱ በፊባስ ማርኬት ሲያጌጥ ማየት። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ተመልከቷቸው። ጥራት ጥንካሬና ውበትን በአንድ አሟልተዋል። ወደ ሁሉም ስቴቶች እንልካለን። በድረገጻችን fivasmarket.com ይግዙ። ፊባስ ማርኬትን ምርጫው ያድርጉ። ዴንቨር ኮሎራዶ። ለኦንላይን ቢዝነሱ ችግር የለውም። ሰይፉ ግን በጣም ነው ኦንላይን ቢዝነስ ውስጥ መግባት የፈለኩት። ችግር የለውም። አስተምሪን። ስልክ እንለዋወጥና ኢትስ ኦኬ። የሚገርምሽ የወላጆች ቀን ላይ እንግዲህ ልጆችን የማስተምርበት ትምህርት ቤት ካለ ሌላ ወላጅ ጋር ቁጭ ብለናልና ይገርማላል። የድሮ እኛውን አባቶቻችን የሚጠብቁን አጥር እንዳንዘል ነው አለ አይደል? ያው አጥር ነው የኛ ጊዜ እኮ። አሁን ቁጭ ብለን ሳይበር እንዳይዘሉ ነው። የኛ መውደቂያ አጥር ዘለን የሆነ ነገር ላይ ነው። እነሱ ግን እዛው ሳይበሩ ላይ ላፕቶፕ ላይ ሆነው ብዙ መጥፎ ነገሮች ሊያጋጥማቸው ይችላሉ። ትክክል። ከዛ አንጻር አሁን እንዴት ነው የሰማህ እድገት? ቲክቶክ እና ምን ላይ ብዙ አይደለችም። አሁን እንደው ትንሽ ሰሞኑን ትንሽ ጀመር እያደረገች ነው እንጂ እስካሁን ብዙ አልነበረችም። እንግሊዝ ባሳለፍነው ሳምንት ከ16 ዓመት በታች ለሆኑ ታዳጊዎች የሶሻል ሚዲያ የሚባል አክሰስ እንዳይኖራቸው አለች። እንደ እዚህ ቤተሰብ ይሄን ህግ እንዴት ያዋል? አሁን ኢትዮጵያ ውስጥ ይምጣ ቢባል ይበረታታል? በኔ ቢሆን በቃ እንግሊዙን ደግፋለሁ። የእንግሊዙ ህግ እዚህ ይምጣ እንዴ? ከ16 በላይ ከሆኑ ቢያንስ የሚያደርጉትን ያውቃሉ። በጣም ደስ ብሎኛል ስላየኋችሁ። እንደ አጋጣሚ እንግዲህ ባሳለፍነው ሳምንት ብርክቲ ፍለጋ በአስደናቂ ሁኔታ ተሳክቷል። በጣም ከዚህ በኋላ እንግዲህ ቤተሰብ ሆናችሁ እየተጠያየቃችሁ ጥያቄ አግኝቼ ነው እውነት። ከአሁን በኋላ ምናልባት ጥሩ ጊዜ እንድታሳልፉ ደግሞ ለ2 ቀን ኩሪፍቱ ሙሉ ቤተሰብ ሄዶ ጥሩ ጊዜ እንዲያሳልፍ አቶ ታዲዮስ በኔ ብለዋቸዋል። ግብዣ ምናልባት ሌላ በደንብ እንድታለቅሽ ጨርሻለሁ። ስለዚህ ጥሩ ጊዜ ያሳልፉ። ምንድነው ከእናንተ የገባኝ ነገር በተለይ ታዳጊዎች ሲጠፉ የምናገኝ ሰዎች ልጆቹ እንዴት ነው የምንይዛቸው? አባብለን ወደ ሌላ ነገር ውስጥ ነው የምንከታቸው ወይንስ ኖ ወደ ቤተሰብ ተመለስ ብለን እንደዚህ አይነት ጥሩ ስራ እንሰራለን እና ጥሩ የምናደርግ ከሆነ እግዚአብሔር ያው ጥሩ አድርጎ ይከፍለናል። ሰላም አለሽ ዘባዜ በጣም እግዚአብሔር በምን ባርኮሻል? በሁሉም በኑሮዬም በልጄም በቤተሰቦቼም በወንድሞቼ በሁሉ በጣም በቃ የተባረከ ቤተሰብ ውስጥ ነው ያለሁትና ሁሌ ደስተኛ ነኝ። አሁን ብዙዎቻችን ወደ ግል መተናል። ግለኝነት በጣም የተስፋፋ ነውና ያንቺ ምክር ያስፈልገናል። ለሰው መኖር ለሰው መኖር በጣም ለቻለ ሰው አቅሙ ላለ ሰው በቃ ለሰው ብትኖር ምንም የሚጎዳ ነገር አይደለም፣ ክፋትም የለውም። በጣም ያስደስታል። በምድርም በሰማይም ታገኘዋለህ። ሁሉንም ይከፍላል እና በጣም ነው ደስ የሚለው ሰው መርዳት፣ ከሰው ጋር አብሮ መሆን። አንዱ አቅሙ ኖሮ ሁሌ ብትረዳ በጣም ነው ልብህ አይምሮ ሁሉ ደስተኛ ነው የሚሆነው እና ጥሩ ነው ብዬ ነው የምለው።
በተለይ አሁን ያው ወጣቶች ነው የሚያዩን። እንኳን የሰው ችግር ልንሰማ እርግጥ በብዙ ነገር ተይዘናል፣ የራሳችን ነገር ስላለ ማለት ነው። ግን ከዛ አልፎ ደግሞ የሰውን ችግር ማድመጥና ለዛ መፍትሄ መስጠት እየቀረ ይመስለኛል። አሁንም ግን ጎረቤት ሰብስበሽ ቡናው አለ ቤት? ጎረቤት ቡና መጠጣት ምናምን የለም። በነሜ ጊዜ ነው በረንጂ። አሁን በእኔ ጊዜ የግንቦት ልደታው አለ። በጣም እንደውም ሰፍቶ አለ። ቅዳሜና እሑድ ጋብዝሻለሁ። የግንቦት ልደታ ከዚህ በኋላማ በቃ ቤተሰብ ነን። ቅዳሜና እሑድ በተባለው መሰረት ደግሞ እኛ እንመጣለን። በጣም በእውነት አይጥሩነትሽ በጣም ደስ ብሎኛል ለምናገር። በጣም ሰፊዬ እውነት እንኳን ደስ አለሽ አንቺን በድጋሚ። በጣም እንዴት አገኛችሁ ተመልካቾቼ? ወይዘሮ አዜብ ሰማሃር ብርክቲ የሰይፉ በኢቢኤስ እንግዶች ነበሩ። ባሳለፍነው ሳምንት ብርክቲ በቃ በ15 ዓመት የወለታ ሰርታልኛለች እቺ ሴትን ባገኛት ስላላችሁት ከእንግሊዝ ሀገር በተለይ እህትሽ አለች አግኟታለች በአንድ ሳምንት እድሜ። ያው እንደውም በቀጣዩ ቀን የተገናኘ ነው በነገራችን ላይ እና ይህ ነገርማ መቅረብ ያለበት ሳይረሳ ነው። ተባብለን ነው ብርክቲን ኧረ እንደው እያለች የጋበዝናትና እንዴት አገኛችሁት? መጀመሪያ በህይወታችሁ ውስጥ እንዲህ አይነት ደግነት ለዋሉላችሁ እንዲህ አይነት ጥሩ ነገር ለዋሉላችሁ ሰዎች ምስጋና ማቅረብ ከፈለጋችሁ ይሄ መድረክ ሁሌም ክፍት ነው። ጥሩዎች የሚያደርጉትን ሰዎች ከፍ ባደረግን መጠን ብዙ ጥሩዎች እንዲፈጠሩ እድል እናመቻቻለንና የወይዘሮ አዜብ ዘሯ ይብዛ። አሜን።